በኢትዮጵያ ገጠራማ አካባቢዎች የህዝቡን የዕለት ተዕለት ኑሮ ኢኮኖሚያዊና ማህበራዊ አገልግሎቶችን በከፍተኛ ደረጃ የሚጎዳው የመሰረተ ልማት አለመሟላትና ዝቅተኛ መሆን ነው። ማህበረሰቡ በአቅራቢያው የመንገድና የትራንስፖርት፣ የንጹህ መጠጥ ውሃ፣ የኤሌክትሪክና የኃይል አቅርቦት፣ የቴሌኮሙኒኬሽንና የዲጂታል አገልግሎቶችን ተደራሽ ባለመሆኑ የገጠሩን አካባቢ ማህበራዊና ኢኮኖሚያዊ እድገት እንዲጓተት አድርጓል። የኦሮሚያ ክልል መንግስትም በክልሉ ያለውን ምርትና የተፈጥሮ ሀብት ወደ ኢኮኖሚ ጥቅም ለመቀየር የሚያስችለውንና የገጠር ሽግግርን እውን የሚያደርገውን የሃሮሜ ፕሮጀክት በስራ ላይ በመዋል አርሶ አደሩ ተጠቃሚ እንዲሆን እያስቻለ ነው። በፊት የነበረን ኑሮ ያው ተበታትነን የተለያየ አካባቢ ላይ ስንኖር ነበር። በክረምት ጊዜም በቃ መንገድ የለም፣ ንጹህ ውሃም አይገኝም። በጣም አስቸጋሪ ሁኔታ ነበረ። አሁን ግን ያው መብራትም ገብቶልናል። አሁን ደግሞ መንግስት ባመቻቸልን ነገር መብራትም አስገብቶልናል፣ ውሃም አስገብቶልናል። ውስጥ ለውስጥ መንገድም ተሰርቶልናል። በፊት ከነበረው ችግር አሁን በጣም በቃ ሁሉ ነገር በዘመናዊ መልኩ እየኖርን ያለነው። ይህ ደግሞ በአዳማ ከተማ የአሮሬቲ ወረዳ የዋቄ ሚያ የአርሶ አደሮች መንደር ነው። በመንደሩ አስፈላጊ የሆኑ መሰረተ ልማቶች በመሟላታቸው አርሶ አደሩ በፊት ከነበረበት ችግር እፎይ ብሏል። ተናልዱረት ወንተ ከናቲ ሲነገሬ ማናከናቲ ሲንቀምኑ ቱሬ ከዚህ በፊት እንዲህ አይነት ቤት የለንም ነበር። የነበረን ደሳሳ ቤት አጥሩ በቀርከሃ የተሰራ፣ መንገዱ የፈራረሰ ነበር። ይህ መኖሪያ ቤት ከተሰራልን በኋላ ግን መንገድ ተሰርቶልናል። የህፃናት መዋያ ስፍራዎች በተሟላበት እየኖርን ነው። በፊት ትምህርት ቤት በየአካባቢያችን ባለመኖሩ ልጆቻችንን ማስተማር አልቻልንም ነበር። አሁን በመንደራችን የተሟላ ትምህርት ቤት በመገንባቱ ልጆቻችንን በቀጣይ ዓመት ለማስተማር እየተዘጋጀን ነው። አኩማ ተናንዱረ ደገጀት ቢሻኒ ወረረምኔ ጅር በፊት በነበርንበት አካባቢ በጎርፍ ንብረታችንን አጥተናል። አርሰን መብላት አንችልም። ክረምቱ እስኪያልፍ ወደ ሌላ ቦታ ተሰደን ብዙ ችግር ስናይ ነበር። አሁን ግን መንግስታችን ከተለያዩ አካባቢዎች አንድ ላይ አሰባስቦ ይህንን ገንብቶልናል። እዚህ ከመጣን ብዙ አገልግሎት እያገኘን ነው። ልጆቻችን መዋያ አግኝተዋል። ትልልቆቹ በፕሮጀክቱ ታቅፈው የሥራ ዕድል ተፈጥሮላቸዋል። አሁን እኛ ከተማ አንሄድም። ለምን ቢባል ወፍጮም፣ የገበያ ማዕከልም፣ ትልልቅ የሸቀጥ ሱቆችም ተሟልተውልናል። በመኖሪያ አካባቢ እንዲህ አይነት የህፃናት መጫወቻዎችን መገንባት ለአእምሯቸው እድገት የማይተካ ሚና አለው። እንደሚታወቀው እንግዲህ መንግስት በገጠር ኮሪደር ልማት በርካታ መሰረተ ልማት ያላቸው መኖሪያ ቤቶች እየገነባ ነው የሚገኘው። እንግዲህ አሁን በተገኘውበት በዚህ በአርሶ አደሮች መንደር በገጠር ልማት ውስጥ የማብራት፣ የውሃ፣ የመንገድና የተለያዩ መሰረተ ልማቶች እንደዚሁ የወፍጮ ቤት፣ የገበያ ማዕከላትንም የተገነባላቸው ነው። ይህ እንግዲህ የኢኮኖሚ አቅማቸውን ከማሳደግ ባለፈ ማህበራዊ ትስስራቸውን በማጠናከር ዘመናዊ ኑሮን እንዲኖሩ የሚያስችላቸው ነው። ሃሮሜ ለማህበራዊ ትስስር ከሚሰጠው ከፍተኛ ትኩረት ባሻገር አካባቢው ዘመናዊነትን እንዲላበስና እድገት እንዲያመጣ በር የከፈተ ነው። ሃሮሜ ትልቅ ውሳኔ ነው። እንደ ኦሮሚያ ክልል ገጠሪቷ ወደ ከተማ፣ ህዝቡ ከገጠር ወደ ከተማ ማምጣት ብቻ ሳይሆን ከተማው ገጠሩ ራሱ ከተማ ማድረግ እንደሚቻል ማሳያ ነው። ሌሎች ዞኖች ውስጥም እየተሰሩ ነው ያሉት። በየደረጃው በየቀበሌው አንዳንድ ሃሮሜ ስለተሰጠ ይሄ ስራ ተግባራዊ ሆኖ ህዝቦቻችን እንዲጠቀሙ፣ እንዲሳተፉ፣ እነሱም የሚፈልጉት ምቹ ኑሮ እዛው ገጠር ውስጥ መኖር እንደሚችሉ ለማድረግ ታስቦ የተሰራ ስለሆነ ይሄ እስከ መጨረሻው እውን እንዲሆን እኛም እንከታተላለን። ሌላው ደግሞ ለመንግስትም እንደዚህ ሰብሰብ ብሎ አንድ ላይ ሲሰራ የህዝብን አንድነት፣ የህዝብን ቀረቤታን ይጨምራል ከጊዜ ወደ ጊዜ። እንዲሁ ደግሞ ሌሎች ለመሰረተ ልማት መንግስት የሚወጣ ወጪ ራሱ ያቀላል። ባህላዊ እውቀቶችን ከቴክኖሎጂ ጋር በማጣመር ለአካባቢው ነዋሪዎች ቀልጣፋና ዘመናዊ አገልግሎቶች ተደራሽ እንዲሆን ያስቻለው የሃሮሜ ፕሮጀክት ጥንታዊውን ማህበራዊ ትስስር ከዘመናዊ አስተሳሰብና አሰራር ጋር በማዋሃድ ለቀጣይ የልማት ጉዞ አዲስ መንገድ እየከፈተ ነው።